ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በኢትዮጵያ ወቅታዊ ሁኔታዎች ላይ በማተኮር ከዶክተር ሚልኬሳ ሚደጋ ጋር ውይይት ልናደርግ ነው። በርካታ መረጃዎች እየወጡ ነው። የአብይ አህመድ አገዛዝ በተለያዩ ባለስልጣናቱ አብይ አህመድን ጨምሮ በመገናኛ ብዙሃን እያስተላለፏቸው ያሉት መልእክቶችና ጥሪዎች አገዛዙ በምን ያህል ጭንቀት ውስጥ እንዳለ የሚያመላክት ነው። ኢትዮጵያ በኢኮኖሚ በፖለቲካ በተለያዩ ሁነቶች ከፍተኛ የሆነ ለውጥ እየታየባት ይገኛል። ለውጡ ወዴት ሊያመራ ይችላል? ይህንን አስመልክተን መረጃዎችን እያካፈለ ከሚገኘው ከዶክተር ሚልኬሳ ሚደጋ ጋር እንወያያለን። ዶክተር ሚልኬሳ ሚደጋ ከሰሞኑ በተለይም በኢትዮጵያ ወቅታዊ ሁኔታዎች ላይ መረጃዎችን በሆርን ኮንቨርሴሽን እና በተለያዩ መድረኮች ላይ ለኢትዮጵያ ሕዝብ እያቀረበ ይገኛል። ዛሬ እኛ እንግዳ አድርገን እነዚህን መረጃዎች እንካፈላለን፣ አንዳንድ አስተያየቶቹንም እንሰማለን። አብራችሁን በመቆይ ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልኝ ዶክተር ሚልኬሳ። ሰላም እንደምን አለ መሳይ? እንዴት ከረምክ? እንዴት አለ? አለን በሚገባ አለን። ሰላም ነህ? ሰሞኑን በጣም ስራ በዝቶባል። እውነት ለመናገር ትልቅ አስተዋጽኦ ነው ያበረከትክ የምትገኘው። በየዕለቱ መረጃዎችን እያደረስክ ነው። ብዙ ፋታ የሚነሱ ጉዳዮች የህይወት የራስ የተለያዩ ነገሮች ቢኖሩም ከዛ ጊዜን ቀንሰ መረጃዎች የሚደርሱን የተለያዩ ጉዳዮች ለተመልካቾች በማካፈል ያንተንም ማስተያየትና እይታዎችን እንደዚሁ በማጋራት ሰሞኑን ትንሽ ስራ በዝቶብህ እንዳለ ሰምቻለሁ። ከሀገር ቤት በርካታ መረጃዎችን ይደርሱናል። ዶክተር ሚልኬሳ እያደረገ ያለውን ነገር በደንብ ተጠናክሮና ሁሉንም የህብረተሰብ ክፍል እንዲደርስ እንደው በእናንተም በኩል ጥረት አድርጉ የሚል ጥቆማዎችም እየደረሱ ነው። ለማንኛውም ያንተ ሆርን ኮንቨርሴሽን እያደረገ ያለውን አስተዋጽኦ በዚህ አጋጣሚ ለማድነቅ እንወዳለን። እስቲ እንደው ሰሞኑን ምን እየሆነ ነው ዶክተር ሚልኬሳ? የቱን አንስቼ የቱን እንደምተው አላቅም። አንተ ግን እንደው እየሆነ ካሉት አብይ አህመድ በአሁኑ ሰዓት ምን እያደረገ ነው? በአማራ ክልል ቴሌቪዥን የተናገረው በኦቢኤን ገና ሙሉ አልተላለፈም፣ እየጠበቅን ነው። የባጫ ደበሌ በራሱ ብዙ ነገር ይነግርናል። ግን ጠቅለል አድርገ ኢትዮጵያ ምን እየሆነች ነው? ብልጽግና ምን እየሆነ ነው? አመሰግናለሁ ለሰጠኝ አስተያየት እና ሁሉም የኢትዮጵያ ሕዝብ ለሚሰጡኝ አስተያየቶች በጣም ከልብ አመሰግናለሁ። ይሄ ትልቅ ስራ ሰርተን ሳይሆን ምንችለውን ነገር ለሀገራችን ማበረከት ስላለብን የዜግነት ግዴታም ስለሆነ ያው የሆነ ነገር ይጠቅማል በሚል ነው የምናውቀውን ኤክስፒሪየንስ ያለነው ነገር። ይሄ በጣም ወንጀለኛ ነፍሰ ገዳይ የሆነ ስርዓት ደግሞ በሚገባ ስለምናውቅ እሱ ላይ ዝም ማለት የለብንም፣ ተጠያቂም ነን ዝም ካልነው። በዛ መሰረት ነው እንግዲህ እንን ሲሪየስሊ የወሰድኩት። ስለዚህ ከዚህ አንፃር በጣም ከልብ አመሰግናለሁ። አንተም በጣም ትልቅ ስራ እየሰራ ነው። ያው ያንተ ስምም ፍርድ ቤት ቀርበዋል። በተለይ ያንተ ሚዲያ አንከር ሚዲያ ፍርድ ቤት ቀርበዋል። እሱንም ትንሽ ማውራት ይቻላል። ብቻ ግን ያው ምንችለውን ነገር አንተ የምትችለውን ነገር እያደረግክ ነው። ለዛ ማመስገን አለብኝ። በአጠቃላይ ዛሬ ኢትዮጵያ ውስጥ እየተካሄደ ያለው ሁለት ነገሮች አሉ። አብይ የሚያካሄዳቸው ሁለቱም ተያያዥ ናቸው፣ የሚተሳሰሩ ናቸው። ግባቸውም ተመሳሳይ ነው። አንዱ የውሸት ምክክር ጉባኤ የሚባል ነገር ነው። ግቡ አብይን ማንገስ ነው። ሌላኛው ጦርነት ነው። አማራ ክልል በል፣ ኦሮሚያ በል፣ ትግራይ ክልል በል፣ አጠቃላይ ጦርነት ነው እየተካሄደ ያለው። ግቡ ምንድነው? አብይን ማንገስ ነው። እና ሁለቱም ግባቸው አብይ አህመድን ንጉስ አድርጎ ለመሾም ነው የሚደረገው። የኢትዮጵያ ፖለቲካ ሙሉ በሙሉ የሴኩሪቲ ሙሉ በሙሉ የኢኮኖሚው እንቅስቃሴ የሚቆጣጠረው ይሄ አይዘር በምክክር ምናምን የውሸት ሽምግልናም ይሁን ወደ ተለያዩ ቦታ የሚላኩ ሽምግልናዎች የማናያቸው ነገሮች አሉ። ከበሳንጆ ጀምሮ እስከ ሀገር ሽማግሌዎች አባቶች ምናምን የሚላኩት በየእንትኑ ፋኖን አስገቡ ኦላን አስገቡ እየተባለ እዛ ላይ ደግሞ የተለያዩ አምባሳደሮችም ይሁን ወደ መቀሌ የሚላኩት በየእንትኑ የሚደረጉት የምክክር መድረኩም ጭምር አጠቃላይ የአብይ ስርዓት መሰረት እንዲይዝ እሱም ንጉስ ሆኖ ለመሾም የሚያደርጋቸው ጥረቶች ናቸው። የአብይ ሚዲያዎች ከኢቲቪ ጀምሮ እስከ ክልል ሚዲያ የሚያደርጉት
አጀንዳ ፍሬሚንጉ ወይ የምክክር የውሸት ምክክር ነው ወይ ደግሞ የጦርነት አጀንዳ ነው። ሁለቱም ሲተሳሰር ሲጠቀለል የአብይ ንግስናን ለማምጣት እስካሁን አብይ ያው መሪ አልሆነም። መሳይ በጭንቅላቱ መሪ አልሆነም። መሪ ለመሆን ጦርነት እያካሄደ ያለው ሰውዬ ነው። መሪ ለመሆን ሀገራዊ ምክክር ብሎ ካድሬዎቹን የሰበሰበ ሰውዬ ነው። እስካሁን አምኖ ራሱን አሳምነው መድረክ ላይ ወጥቶ እኔ በቃ የኢትዮጵያ መሪ ነኝና ሰላም ይወርዳል ብሎ አላመነም። እስካሁን እያስመሰለ ነው በየጊዜው። ይሄ ደግሞ የጭንቅላት ችግር ነው። ምናልባት ዶክተር ሚልኬሳ እዚህ ጋር ትንሽ አገላለጽህ በደንብ ማብራሪያ የሚያስፈልገው ይመስለኛል። እኛ መሪ አይደለም ብለናል። መሪ እንዳልሆነ ከመጀመሪያው ቀን ጀምሮ ያስታውቃል። ምንም በተግባርም ደግሞ ባለፉት 8 ዓመት ታይቷል። ስለዚህ እሱም አላወቀም መሪ መሆኑን እስካሁን አላረጋገጠም። ለጭንቅላቱ አላረጋገጠም። ለምን መሰለህ? በውሸት መንገድ ስለመጣ በአቋራጭ ስለመጣ በውሸት አታላይ ሆኖ ስለመጣ እስካሁን ጭንቅላቱ ውስጥ እኔ ትክክለኛ መሪ ነኝ ብሎ ራሱን አላሳመነም። ሌላው ቶ ኢትዮጵያ ሕዝብ ማሳመን እሱ ሌላ ጉዳይ ነው። በስራ ማሳመን ትችላለህ፣ ግን በስራ አላሳመነም። ለዛ ነው አንተ አሁን መሪ መሆኑን ራሱ ስትጠራጠር ነበር። መሪ አይደለም ይሄ ሰውዬ ዝም ብሎ ተራ ሰውዬ ነው ስትል ነበር። እሱ ራሱ መሪ መሆኑን አላመነም፣ ራሱን አላሳመነም። ለዛ ነው በየቀኑ አሁን የሱን እኔ ዝም ብዬ አይደለም ይሄንን የምናገረው። ቢያንስ 2 ዓመት ከሱ ጋር ሰርቻለሁ እና ኦፍ ዘ ካሜራ እሱ የሚያደርጋቸው ነገሮችን ያው አብረን ስናይ ስለነበር የምናየው ነገር አለ እና እንደ ህፃን የሚያደርገው ሰውዬ ካሜራ ሲገጠምለት ቶሎ ያሳም እንትን ብሎ በቃ እንደ መሪ መስሎ እንትን ለመቅረብ ይሞክራል። ከዛ ካሜራውን አንሱ ብሎ ደግሞ የሚያደርጋች ማለት ከሱ የማይጠበቅ ከህፃን እንኳን የማይጠብቀው ነገር ያደርጋል እና ሁልጊዜ መድረክ ላይ ሲወጣ እንትን ይሄ በቃ ቲያትር የሚሰራ ሰው አስመስሎ ከወረደ በኋላ የቡቱቱ ጨርቅ ምናምን አድርጎ ልጆች እዛ ብሔራዊ ቲያትር አንተ ገብተህ ታውቃለህ። እዛ እንትን ድራማ ሰርቶ ከጨረሱ በኋላ ልብሳቸውን አውልቆ ትክክለኛ ልብሳቸውን ለብሶ ወደ ከተማ ይወጡ የለ። አብይ ከመድረክ በኋላ መሪ ሆኖ አይቀጥልም። ወዲያውኑ የመሪነት እዛ መድረክ ላይ ያስመሰለውን ወዲያውኑ አውልቆ በሽተኛ ሆኖ ታገኘዋለህ። ወዲያውኑ ሌላ እንትን ተላብሶ ይሄ አሁን ቅድም መሪ ላይ ያየነው ሰውዬ አይደለም እንዴ ትላለህ በኋላ እና ያስመስላል። እና እሱ የሚሰበስባቸው በተለይ ካቢኔዎች፣ አመራሮች ምናምን እሱን ያውቃሉ። በቃ ይሄ አደባባይ ላይ ስንወጣ እንትኑን መስመር መጠበቅ አለብን፣ ማስመሰል አለብን። እንደዛ አይነት ነው አብይ። እስከዛሬ ድረስ መሪ ሆኖ አያውቅም፣ አልሆነም። መሪ ገና መሪ ለመሆን እየተዋጋ ያለ ምናልባትም መሪ ሳይሆን የሚባረር ሰው ይመስለኛል። እና አጠቃላይ ኢትዮጵያ ውስጥ እየተካሄደ ያለው የጦር ፕሮፓጋንዳ ጦርነት ነው። ሌላም ምክክሩም የጦር ስልት ነው። እዚህ ላይ መናገር የሚፈልገው ሀገራዊ ምክክር ተብሎ አብይ እያካሄደ ያለው ይሄ መስፍን አርአያ ሬንጀር አልለበስም እንጂ የጦር መሪ ነው። ጦር እየመራ ነው። የአብይን ጦር ይመራል። አብይ ባስቀመጠለት ግብ ጦሩን እየመራ ነው። ሪፖርት ያደርጋል። ስልቶችን በየቀኑ ይናገራል። ግቡ አብይን ማንገስ እስከሆነ ድረስ ምን ማድረግ እንዳለበት የህዝብ ጭንቅላት ላይ ምን መጫወት እንዳለባቸው በተለይ ደግሞ ፊፍዝ ጄኔሬሽን ዋርፌር የሚባል ነገር አለ። በጣም ሰብቨርሲቭ የሆነ
የሳይኮሎጂካል ጦርነት የሚያካሂዱ ሰዎች አገርን ቢዚ በማድረግ አሁን አገራዊ ምክክር አለ ተብሎ በቃ ቢዚ እንድትደረግ ያደርጋሉ። ዞሮ ዞሮ ግን አብይ ንግስና ላይ የሚሰሩ ሰዎች ናቸው። ስለዚህ ብርሃኑ ጁላ የሚመራው ጦርና መስፈናሪያ የሚመራው በእጃዙር ጦር ነው። እሱ ዞሮ ዞሮ ነጋሾች የማንገስ ስራ ነው የሚሰሩት። የኢትዮጵያ ህዝብ አይዘር ጭንቅላታቸው ላይ ወይ ደግሞ በቀጥታ እየገደሉ እየወረሩ በከባድ መሳሪያ በድሮን በሚዲያ በመድረክ ይሄ በስብሰባ በጉባኤ እያሉ ምናምን ሁሉም የጦርነት አይነቶች ናቸው። ስለዚህ ከላይ አብይ ቁጭ ብሎ ጦሩን ይመራል። ከስር ደግሞ የተለያዩ ሰዎች የአብይን የተለያዩ ጦርነቶችን የኢትዮጵያ ህዝብ ላይ እያካሄዱ ነው። አጠቃላይ የኢትዮጵያ ህዝብ ከሚዲያም እስከ መሬት ላይ እስከ ቀጥታ ጦር ሜዳ አጠቃላይ የኢትዮጵያ ህዝብ በጦር ነው እየተመራ ያለው። ጦርነት ነው ኢትዮጵያ ውስጥ ያለ። ግን ደግሞ ይሄ የአብይን ድክመትን የሚያሳይ ነው። አብይ መጨረሻ ዘመኑን እያየ ነው። እሱም በደንብ ብትንትን አድርገን ማየት እንችላለን። አጠቃላይ የአብይ ስትራቴጂን ነው ያወራሁት እንጂ የአብይ አህመድ አገዛዝ ጥንካሬ ምን ይመስላል የሚለውን አላነሳውም። ድክመቱስ ምን ይመስላል የሚለውን አላነሳውም። ዶክተር ሚኬሳ ወደዛ እንመጣለን በስፋት። እንደው ሰሞኑን አንተ ለህዝብ ካካፈልካቸው መረጃዎች አንዱ የአብይ አህመድን የጤንነት ሁኔታ የተመለከተ ነው። እውነት ለመናገር ዶክተር መሆን አይጠይቅም። በተለይ ከስነ አእምሮ ጋር ከሰውየው የአእምሮ ጤንነት ጋር በተያያዘ ባለሙያዎች ብዙ ነገር ሊናገሩ ይችላሉ። ነገር ግን ማንኛውም ተራው ማህበረሰብ ክፍል አብይ አህመድን ከሚናገረው ከሚያደርገው ከብዙ ነገሮች ተነስቶ ምን ያህል የአእምሮ ጤንነት ችግር እንዳለበት ይገልጻል። ከዛ ባለፈ ግን ሌላም የጤንነት ችግር እንዳለበት ሰሞኑን መረጃውን አካፍልሃል። እንደዚሁ ዝም ብለው የሰውነት ሁኔታውን አጠቃላይ ቁመናውን ሁሉን ነገር ተመልክተው ይሄ ሰውዬ ጤነኛ አይደለም ምናልባት የሆነ ችግር አለበት ብለው የሚገልጹ ሰዎችንም አስተያየት አይቻለውና አንተ ደግሞ መረጃዎች አሉ። አብይ አህመድ ጤነኛ ነው ሰሞኑን? እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። እሱን የሚያገኙ ከፍተኛ አመራሮች አዳነች ጭምር የምታወራ ነገር አለ። አንዳንድ ሚኒስቴሮችም የሚያወሩት ነገር አለ። ሰውን ማግኘት አይፈልግም፣ ካገኘም ይቆጣል፣ በጣም ይነጫነጫል፣ ይሳደባል እና ሰው እሱን እንዲያዩ አይፈልግም። ስለዚህ የሆነ ኦን ሜዲኬሽን ነው ያለ። አብይ መድኃኒት እየወሰደ ነው ባለኝ መረጃ። እንዲያውም ከዚህም በፊት የእሱን ሜካፕ የሚሰሩ ልጆች አሉ፣ የእሱን ፊት ሜካፕ የሚቀቡለት። በተለይ የሴፉ ፋንታውን ወንድም እሱ ስራ የሚሰራለት ልጅ አለ። አሁን ትንሽ እሱንም እየሰራ ስልጣንም አግኝቷል እና እነሱ የሚያወሩት ነገር አለ። በጣም ሲሪየስሊ እንደታመመ ፊቱ ራሱ ሜካፕ ሁሉ መቀበል እየቻለ አይደለም እያሉ ያወራሉ። ከዚህም በፊት ደግሞ በጣም በሽተኛ ነው። ጭንቅላቱ በስተጀርባ የሆነ እንደ ኢት ነገር ይሁን የሆነ ነገር ነበረበት። ከዛ በየ6 ወር የሚከማች ደም ነበር በጭንቅላቱ በስተጀርባ በኩል እና ኦሮሚያ ላይ በነበረበት ጊዜ ለማ መገርሳ ነው እንዳውም ትልቅ ገንዘብ መድቦለት ታይላንድ በየ6 ወሩ እየሄደ እንዲታከም የሚያደርገው ሲያግዘው የነበረው ለማ ነው እና ከዛ በኋላ የሆነ ጊዜ ኦፕሬሽን እንደተደረገ ሰምቻለሁ። እና ኤግዛክትሊ ምንድነው እሷውን እየታመመ ያለው የምለውን አላረጋገጥኩም። ግን ደግሞ
እኔ የሚያውቀው የጭንቅላት በሽታ እንዳለው እኔ ያውቃለሁ። በጣም የናርሲሲስት ስለሆነ ሁሉንም ነገር ስለሚፈራ በጣም በህልሙም ሊገሉኝ ነው ብሎ የሚጮው ሰው ነው። ትናንት ማታ ሊገሉኝ አስቦ ክላሽንና ልጆችን እንትን አቅፌ ነው ያደርኩት ብሎ ያወራል እሱ ራሱ። እና በጣም ይፈራል። በጣም ስለሚፈራ እስከ የሳይኮሎጂስቶች ትንታና ምንድነው የምለው ሃሉሲኔሽን የሚባል አለ። ሃሉሲኔሽን የሌለውን አለ ብሎ የሚያሳይ ሰው የማይሰማውን አንተ ትሰማለህ፣ ሰው የማያውን አይቴ ትፈራለህ። ይኸው ሊገሉኝ እዛ ጋር ቆመዋል ብለህ ታያለህ። ሰው ግን ሌላ ሰው አያይም። አንተ ግን የሆነ ድምፅ ሰማለው እኮ ምን ሆናችሁ ነው? ይኸው ክው እያደረገ ነው ሊገቡ ነው ምናምን ብለህ ትጮዋለህ። ያ እንደዛ አይነት ችግር ያለባቸው ሳይኮሎጂ የሃሉሲኔሽን ችግር ያለባቸው አብይ እንደዛ አይነት ሰው ነው። ቤተመንግስት ውስጥ ሊገሉኝ መጥተዋል ገብተዋል እኮ አይቻለሁ ብሎ የሚያወራ ሰውዬ ነው። እና ለዛ ብሎ ደግሞ ቤተመንግስቱ ራሱ እንደገና ግቢው 3 አጥር እንዲኖረው አደረገ። ይሄ በሽተኝነት ነው። በኃይለማርያም ደሳለኝ ጊዜ በመለስ ጊዜም 1 አጥር ነበር። በቃ ያ አጥርም እንዳውም የሆነ በአፄ ኃይለ ሥላሴ ጊዜ የነበረው አጥር ነው። ምንም የተለወጠ እንትን አጥር አልነበረም። በደርግ ጊዜ አልተለወጠም፣ ምንም አልተለወጠም። እና መሪዎች መጥተው ይገባሉ፣ ምንም አይቀይሩትም። እንትኑ ራሱ አይታል ከሆነ በመለስ ዜናዊና በኃይለ ማርያም ደሳለኝ ጊዜ የነበረው ግቢ ውስጥ እንትኑ በአፄ ኃይለ ሥላሴ የተሰራ እዛ እንትኑ ራሱ አለ ስማቸው ራሱ። እና ያንን አልቀየሩትም። ምንም የሚፈሩት ነገር የለም። እዛ የሚጠብቀው መከላከያ አለ። ግን ይሄኛ ምንድነው ያደረገ? ያንን አፈረሰ። 3 አጥር ነው ያደረገ። ከዛ ወደ ውስጥ ገብተ ደግሞ ቢሮው ራሱ በራሱ አሻራ ብቻ ነው የምትከፍተው። በአብይ አሻራ ብቻ ነው የሚከፈተው የአብይ ቢሮ። ይሄ እኮ ምንድነው? እስቲ አስብ። የትኛው ቤተመንግስት ነው ዓለም ላይ በገዢው በጠቅላይ ሚኒስትር ወይ ደግሞ በፕሬዝዳንት ብቻ እንትን በጣት አሻራ ብቻ የሚከፈተው? ዋይት ሃውስ ነው። ዋይት ሃውስ እኮ እዚህ ጽዳት ሰራተኞች ናቸው ከፍተው ከደህንነቶች ጋር ሆነው የሚያጸዱትና ከዛ በኋላ ይዘጋል። ፕሬዝዳንቱ ቁልፍ ይዞ ምናምን። ኧረ ተው፣ እንደዚህ አይደረግም። የት ሀገር ነው? በአብይ ቤተመንግስት ብቻ ነው በራሱ ጣት አሻራ ተከፍቶ ይዘጋ። ከዛ ውጪ ይሄ ማለት እኮ ጽዳት ሰራተኛውን የራሱን ሰራተኛ የራሱን ደህንነቶችን አያምንም ማለት ነው። ይፈራል ማለት ነው። ሊገሉኝ ነው ብለው። አሁን አንድ ነገር ልንገር፣ የሱ በሽተኛ መሆኑን። አንድ ልጅ ወንድ የሚባል የሪፐብሊካን ጋርድ ውስጥ የነበረ በጣም የሚታወቅ ረዘም ያለ ልጅ አብይ ጠባቂ የነበረው እንደ ቱካንዶ ምናምን የተማረ ምናምን ከዛ ወስዶ ነው ሪፐብሊካን ጋርድ አድርጎ የሱ ጠባቂ ዋና ኃላፊ ያደረገው አብይ። እና ልጁ በጣም ምስኪን ልጅ ነው። ይሄ ልጅ በጣም አብይን ይወዳል። እኔ በጣም አውቀዋለሁ። እና ይሄ ወንዴ በሱ ስር አብይን የሚጠብቁ ልጆች አሉ። የሆነ ቀን በህልሙ አብይ በህልሜ አንተ እየገደልከኝ ነው፣ ልትገለኝ ነው፣ በህልሜ ያየሁት ልትገለኝ ነው፣ ለምንድን ነው የምትገለኝ ወንዴ ብሎ ወንዴን ጠርቶ አብይ ይህንን ልጅ ያስፈራረዋል። እረ ልጁ ደግሞ እኔ እሱን ብሞት ይሻለኛል አለ። ያ ልጅ ይህንን አላሰብኩም ብሎ ምናልባት ዶክተር ሚልኬሳ ይሄ ወንድ የምትለው አሁን የለም፣ በፊት አብይ ወደ ስልጣን ሲመጣ በነበረ ጊዜ በስፋት የሚታየው ጠባቂው የነበረ ነው። ኤግዛክትሊ ራይት። አሁን ጠፍቷል ከሀገር እና ልትገለኝ ነው አለው። ልጁ ደግሞ በፍጹም እንደዛ አላሰብኩም
እኔ እንደው ብሞት ይሻለኛል ብሎ እዛ ጋር አለቀሰ። በቃ ግደሉኝ፣ በቃ እኔ እንደዛ አላሰብክም ከሆነ ሂድ በቃ አለው። ከዛ ልጁ ደንግጦ ወዲያውኑ በቦሌ ኤርፖርት እንትን ብሎ እዛው ጠፋ። እና አብይ የሚያደርገው በየቦታ ሄዶ ልገለኝ ነው ምናምን ካለ ይገልሃል። ደግሞ ባይዘው ልገለኝ ነው ካለ ይገልሃል። እና እንዲህ አይነት ሰው በሽተኛ ነው፣ ሃሉሲኔሽን ውስጥ ያለ ሳይኮፓት ነው። በጣም ጨካኝ ሰው ነው። ደግሞ ጨካኝ ሰው በመሆኑ ቅዠት ውስጥ ስላለ ጭንቅላቱ የተረጋጋ ሰው አይደለም። ጨካኝም ስለሆነ ከዛ በኋላ ደግሞ አንተ ያላሰብከውን አስባል ብሎ አንተን ስለሚገል ይህ ሰውዬ መሪ መሆን አይችልም። ሰው በሽተኛ ነው ከጅምሩም። አሁን ደግሞ የሰማሁት ምንድን ነው? ይሄ እንግዲህ ባክግራውንድ ነው። የሰማሁት ምንድን ነው? ጽምዶ ተፈጥሯል ከተባለ ቀን ጀምሮ ሙሉ በቃ በሽተኛ ነው ይሆናል። ስለዚህ እቺ ጽምዶ ተፈጠረች የተባለው አብይን በሽተኛ አደረገች እና እኔ ፎር ሹር የአብይ በሽታ የኢትዮጵያውያን መነጋገር መገናኘት መጀመራቸው ይመስለኛል። ያው ዲቴይሉን ኤግዛክትሊ ባዮሎጂካል እኔ ሜዲካል ሪፖርት ምናምን ነገር የለኝም፣ ግን ሰዎች የሚነግሩኝ አብይ በጣም ሲሪየስሊ እንዳመመው፣ በተለይ ደግሞ ይሄ ከጽምዶ ምናምን ከተጀመረ በኋላ ከዛ ወዲህ የአብይ ቢሄቨር በጣም ተለውጧል። ከዚህ ጋር ተያይዞ የተለያዩ እሱ የሚያሳያቸው አይ ሰላም ነኝ ምናምን ለማለት የሚሞክረው አሁን ባለፈው ይሄ ችግኝ ተከላ ላይ ከዝናሽ ጋር ዝናብ ውስጥ የሚሮጡት ሁለት ሆኖ እየሮጡ ከ20 ሰከንድ በኋላ እሱ ይስላል ቆሞ፣ ዝናሽ አለፈች እና ሲጀመር ምን አመጣ ዝናብ ውስጥ መሮጥ? ከዛስ ማለት የአብይን ቢሄቨር እኔ ያውቀዋለሁ። የሆነ ነገር ዲስፕሩቭ እያደረገ ነው። አብይ የሆነ ነገር ሲያደርግ ዲስፕሩቭ ያደርጋል። ማስተላለፍ የሚፈልግ ነገር አለ። አብይ ሁልጊዜ የሆነ ነገር ሲያደርግ እሱ ታርጌት ያደረገ የሆኑ ሰዎች የሚያስቡት ነገር አለ ብሎ ይገምትና እሱን ዲስፕሩቭ ያደርጋል። አብይ እሱን ዲስፕሩቭ ለማድረግ ይሞክራል። አይ ሰላም ነኝ ሚኒስቴሮች አካባቢ ነው የሚሮጠው። ደግሞ ሚኒስቴሮችን አቁሞ ይሮጣል እና ሚኒስቴሮቹ አይ ሰውየው ሰላም ነው ስራችንን ወጥረን እንይዘው ምናምን ብሎ እንዲያስቡ ያንን እንትን ጌም ይጫወታል ጭንቅላታቸው ላይ። ግን አብይ በጣም ደግሞታል። ዶክተር ሚልኬሳ እንግዲህ በዚህ በአሜሪካም ይሁን በሰለጠነው ዓለም ምናልባት ኃላፊነት የሚሰማቸው መንግስታዊ መዋቅር ባላቸው ሀገራት አንድ ፕሬዝዳንት አንድ የሀገር መሪ በቁመናው ይሁን በጤንነቱ ብቁ ካልሆነ ያንን ሀገር መምራት አይችሉም። ያንን ጽህፈት ቤት ወይም የጠቅላይ ሚኒስትሩም ጽህፈት ቤት ይሁን በአጠቃላይ ሀገር የመምራት አቅም ላይ የሉም ተብሎ ትልቅ መነጋገሪያ ነው የሚሆነው። እዚህ ባለንበት ሀገር ታውቃለህ፣ ፕሬዝዳንት ትራምፕ ላይ ዓመታዊ የጤና ምርመራቸው ከፍተኛ ትኩረት ተሰጥቶት በሰፊው መነጋገሪያ የሚሆንበት ሁኔታ ነው ያለው። ምክንያቱም እዛ ቦታ የሚቀመጥ ሰው በስነ ልቦናም በስነ አእምሮም በአጠቃላይ የጤንነት ሁኔታ ብቁ መሆን አለበት። አለበለዚያ ሀገር ነውና ከዛ ቦታ እንዲነሳ የሚያስገድድ ሕግ አላቸው። አብይ አህመድ በብዙ ነገር የታመመ ነው። የስነ አእምሮ ጤና ችግር እንዳለበት ከመነሻው ጀምሮ ይታወቃል። ሁኔታውን አይቶ ማንም ሰው የሚፈርደው ነው። አሁን ደግሞ ሌሎች የጤና ችግሮች እንዳሉበት በስፋት እየተነገረ ነው። ስለዚህ ጤናማ ያልሆነ ሰው የሚመራት ሀገር በጣም አስቸጋሪው ነው፣ ከባድ አደጋ ላይ ነው ያለ ነው ማለት እንችላለን። አዎ ታደስ፣ ይሄ እኮ በጣም ያሳዝናል ለኢትዮጵያ። ይሄ እንዲህ አይነት ሰው በየቀኑ አሁን አብይ ሲዋሽ አይሰማውም። በነገራችን ላይ እሱ ሲዋሽ ውሸት ማለት ቃላቶችን መቀያየር ነው ብሎ ያምናል አብይ።
ግን ደግሞ ጤናማ የሆኑ ኢትዮጵያውያን አብይ በየደቂቃው የሚዋሸውን ይይዛሉ። የአብይን በሽታ በተለይ ደግሞ ሰው አልፎ አልፎ ሊዋሽ ይችላል። በነገራችን ላይ ሰው ግን የአብይ ውሸት ቀጣፊነቱ ፓቶሎጂካል ላየር የሚባለው በየሰከንዱ ውሸትን ይናገራል። ያለ ውሸት ራሱ አያወራም። እንዳወራ ራሱ አይሰማውም። ውሸት ካልተናገረ ተዋረድኩ ብሎ የሚያስብ ሰው ነው። ይሄ አሁን እሱ የምናገረውን ነገር ሲሪየስሊ የሚከታተል ሰው ዝም ብሎ ዛሬ ኖት ያዝ፣ ነገም እሱ ያለውን ነገም ኖት ያዝ፣ እንደዛ እያልክ ዛሬ እሱ የተናገረው ከአንድ 5 ደቂቃ በኋላ ያለውን ሲያፋልስ ውሸት ስናገር ታገኛለህ። ግን ደግሞ ይህንን በየቀኑ ልየው ካልኮ ትችላለህ። በየቀኑ በየደቂቃ ሳይሆን የእሱን ውሸት በየቀኑ ልከታተልና ለኢትዮጵያ ሕዝብ ይፋ ላድርግ ምትል ከሆነ በመደዳ በየቀኑ እሱ የሚዋሸው ቆጥሬ አጨርስም። እና ይሄ ነገር በመሰረቱ ከበሽታ ነው የሚመጣ። እንዲህ አይነት ሰው ስልጣን ላይ መቆየት አልነበረበትም። እንዲህ አይነት ሰው አሁን ኢትዮጵያ ውስጥ 1 ሚሊዮን በላይ በትግራይ ጦርነት ብቻ እንዳለቀ ኦልሬዲ የታወቀ ነገር ነው። እነኚህ 1 ሚሊዮን የኢትዮጵያ ዜጎች ናቸው። የትም ተወላጅ ይሁኑ ኢትዮጵያውያን ናቸው። እንደው አንተ ሰው ከሆንክ 1 ሚሊዮን ካለቀ በኋላ ሌላ ሚሊዮኖች ደግሞ እያለቁ ነው። ኦሮሚያ ውስጥ፣ አማራ ክልል ውስጥ አናቅም ቁጥሩ። ርኅራኄ የሌለው ሰው በሽታ ነው። ምንም አይሰማውም። የወታደር አመራሮችን ሰብስበው ወታደር አመራሮች ወታደር እያለቀብን ነው ምናምን ብሎ ሲጠይቁ እንዴ ወታደር ዋናው ስራው ምንድነው? ሞት አይደል እንደ ለመሞት የመጣ አይደል እንደ ስራው ምንድነው? ወታደር ሞት እኮ ነው ወታደር ብሎ የሚናገር ሰው ነው። ይሄው መሪ ነው። አሁን አንተ ቅድም ይሄ ዓለም እንግዲህ የሰለጠኑ ሀገራት አሜሪካን ጭምር አንድ ወታደር ስሞት አይታል አይደለ? ይሄ በጣም አገር ሲቀወጥ አንድ ኢትዮጵያ የአሜሪካ ወታደር ስሞት ሙሉ ድፍን 340 ሚሊዮን አሜሪካውያን ያለቅሳሉ ቁጭ ብለው ከነ ፕሬዚዳንቱ። አንድ ሰው እንዴት ሞተ ብሎ ሞተብን ብሎ አንድ ወታደር አየ። ይሄ ስልጣኔ ነው የሚያሳየው። ኢትዮጵያ ግን 1 ሚሊዮን ይሁን 2 ሚሊዮን ይሁን ዜጋ 3 ሚሊዮን ይሁን አብይ ደንታው አይደለም። ደግሞ ቢያልቅ ምን እየተደሰተ ማለቅ አለበት የኢትዮጵያ ሕዝብ ይላል እኮ አብይ። ለኔ ስሞት እየተደሰተ እየዘፈነ ለኔ መሞት አለበት የኢትዮጵያ ሕዝብ ይላል አብይ። ለራሱ ወታደር እንኳን እኛ እኮ የኢትዮጵያ ወታደሮች ዜጎች ናቸው። ለምንድን ነው የሚሞቱት? ለምንድን ነው የሚገሉት? አብይ በሽተኛ ስለሆነ ምንም አይሰማውም። ኢትዮጵያ ሕዝብ እኮ ብዛቱ ቁጥሩ 50 ሚሊዮን መብለጥ የለበትም ብሎ የሚሰራ ሰው ነው አብይ። የኢትዮጵያ ትክክል አይዲያል የሆነ የኢትዮጵያ ሕዝብ ብዛት 50 ሚሊዮን ነው ብሎ ለዛ የሚሰራ ሰውዬ እኮ ነው አብይ። ይህ ማለት ደግሞ የህዝብ ቅነሳ ላይ ነው አብይ። በዚህ ሰዓት ጦርነት ወሳኝ እንደሆነ ያምናል። የህዝብ ብዛታችንም እንዲቀንስ እየሰራ ነው። ይህ ሰው በሽተኛ ነው እያልኩ ነው። ከጅምሩ መወገድ ያለበት ከስልጣን መውረድ ያለበት ሰውዬ ነው። ለፍርድ ማቅረብ ያለበት ሰውዬ ነው። ዶክተር ሚልኬሳ እንግዲህ አንዳንድ መረጃዎችን ላንሳ። ወደ ዋናው ጉዳያችን ገና አልገባንም። ብዙ ነገሮችን እንደምታካፍለን አስተያየትም እንደምትሰጥበት ተስፋ አድርጋለሁ። አንዳንድ መረጃዎች በአንድ ቀን የሰማናቸውን ነው። በጉራጌ ዞን አበሸጌ ሰሞኑን እልቂት ነው የሰማነው። በጣም በርካታ
ሰዎች ተገለዋል። በተለይ ማንነትን መሰረት ያደረገ ግድያ ነው፣ ዘግናኝ ግድያ ነው። በፎቶግራፍ በቪዲዮ ወጥቶ እያየን ነው። እሱን ለማሳየት የምንችል አይደለንም። በጣም ስሜትን የሚጎዳ እልቂት ነው እየተፈጸመ ያለው። ማን ፈጸመው? ማንም የሚፈጽመው ነገር ግን መሀል ከአዲስ አበባ በብዙ ኪሎ ሜትር ርቀት በሌለው ሁኔታ ነው መሀል ኢትዮጵያ ላይ የሚፈጸም በመሆኑ ይሄ ያገዛዙ በአንድም ይሁን በሌላ ተጠያቂ የሚሆንበት ክስተት ነው። ሌላው አብይ አህመድ ሽምግልና ወደ ህወሓቶች ልኳል። ባለፈው ማንታ አንስታል። አሁን ደግሞ በነ ግርማ ብሩ የሚመራ አንድ ቡድን ህወሓቶችንና ብልጽግናዎችን ለማስታረቅ ሰፊ ዘመቻ ከፍተዋል። ምናልባት አብይ አህመድ ወደ ሽምግልና ያመራው ማዘናጊያ ወይስ አቅም አጥሮት? በተለያየ መልኩ የሚገለጹ ነገሮች አሉ። ባለፈው ቅዳሜ በወልቃይት አቅጣጫ የተጀመረው ውጊያ ወዲያውኑ ነው የቆመው። ውጊያው ከባድ ነበረ። እንደምንሰማው ከሆነ ብዙ ጉዳት በአገዛዙ ሰራዊት ላይ ደርሷል። ስለዚህ ሞክሮታል። ነገር ግን ወደፊት መግፋትና ህወሓቶችን ማንበርከክ የቻለበት ሁኔታ እንደሌለ እያየን ነው። ስለዚህ ስላልቻለ ወይስ ደግሞ ማዘናጊያ ወይስ ምን ልንነው እንችላለን? እነ ግርማ ብሩ እየተራሯጡ ይገኛሉ ነው። ሌላው በእስር ላይ የሚገኙት የአማራ ተወላጅ ጋዜጠኞች፣ ፖለቲከኞች፣ የህሊና እስረኞች፣ ባለሀብቶች፣ አክቲቪስቶች ለሁለት ተከፍለዋል ነው የሚባለው። አብይ አህመድ በብርሃኑ አዴሎ በሰብአዊ መብት ኮሚሽነር አማካኝነት አንድ የሆነ ፎርም እንዲሞሉ እያደረገ ነው። ፎርሙ በአማራ ክልል ለደረሰው እነሱ እስር ቤትም እያሉ ለተፈጸሙት ሰብአዊና ቁሳዊ ጉዳቶች ራሳቸው ኃላፊነቱን ወስደው ተጠያቂ ራሳቸውን አድርገው መንግስትና ህዝብን ይቅርታ ጠይቀው እንዲወጡ የሚያደርግ ፎርም ሙሉ እየተባሉ ነው። የፈረሙ አሉ። አሁን በስም ዝርዝር እነከሌ ብሎ መጥቀሱ አስፈላጊ አይደለም። ግን በእስር ላይ ያሉ ዋጋ የከፈሉ ሰዎች ሳይቀሩ ምንድነው ፎርሙን እንደሞሉ እየሰማን ነው። ግን አብይ አህመድ እያለ ያለው ፍጠኑ፣ አሁን ይሄ ጦርነት ከተጀመረ የሚያስታውሳችሁም ስለማይኖር ቶሎ ብላችሁ ፈርሙና ይቅርታ ጠይቃችሁ ውጡ ነው። ይቅርታ ጠይቆ ሲወጡ በመያዣነት ነው። ዳግም በዛ ጉዳይ ላይ ብሳተፍ፣ ዳግም አንድ ነገር ባደርግ ተመልሶ ወደ እስር ቤት ለመግባት ይህንን ቃል ገብተው ነው ከእስር የሚወጡት ተብሏል። ለማንኛውም እንዲህ አይነት ነገር እንዳለ እየሰማን ነው። ብዙ ነገሮች አሉ። እነዚህን ክስተቶች አይተን አብይ አህመድ ምን እያደረገ ነው? የጦርነቱን፣ የቀውሱን፣ በየቦታው የሚታየውን አጠቃላይ ማህበራዊ ቀውሶቹን ለጊዜው እንተውና እነዚህን በማየት አገዛዙ ምን እያደረገ ነው? ምን እየተፈጸመ ነው ኢትዮጵያ ላይ ማለት እንችላለን? ይሄኛው የሁለት ጥያቄ ነው ያነሳው። ቤዚክሊ የመጀመሪያው የትግራይ ጉዳይ ነው። አብይ ሽምግልናን ሊሞክር ነው። ይሄ ግርማ ብሩ ምናምን የሚባል ሰዎችን እያደራጀ እንደዚህ አይነት አብይ ሊያደርግ ይችላል፣ ያደርጋል ደግሞ። ይቅር ግርማ ብሩ የሱ ተላላኪ ብዙ ትልልቅ አምባሳደሮችን ይልካል። የተለያዩ የአውሮፓ ዩኒየን ሰዎችም ሊልክ ይችላል። ብዙ ሲሪየስ የሆኑ ዓለም አቀፍ አመራሮችን ወደ መቀሌ መላክ ይችላል አብይ። ለምን አንተም ቅድም ትንሽ እንደገለጽከው በዚህ ሰዓት አብይ አቅም የለውም። ስለዚህ የማዘናጊያ የጦር ስልቶችን ይጠቀማል አብይ። ሽምግልና ለአብይ እርቅንና ሰላምን ለማምጣት ሳይሆን እንደ ጦር ስልት ነው የሚጠቀመው አብይ። አሁን አልተዘጋጀውም፣ ትንሽ ቆይልኝ እስከሚዘጋጅ የሚል ስትራቴጂ ነው። ስለዚህ ጦር የሽምግልና ስልክ ደግሞ በእጅ አዙር ፕሮፓጋንዳውን ይቀጥልበታል። ህዝብ ላይ የህዝብ ጭንቅላት ላይ በተለይ የትግራይ ህዝብ ላይ የጦር ስልቶችን እየቀያየረ ከከበባው እስከ ሳይኮሎጂካል ዋርፌር የሳይኮሎጂካል ኦፕሬሽን ያካሂዳል ህዝብ ላይ አብይ። በአንድ በኩል ደግሞ ሽምግልና ይልካል። ከኦባሳንጆ እስከ ግርማ ሊልክ ይችላል። ሁለቱም ደግሞ ተመሳሳይ ናቸው፣ የአብይ ካድሬዎች ናቸው። ዞሮ ዞሮ አብይ የሚጠቀመው የሽምግልና የጦር ኢንስትሩመንት ነው፣ የጦር መሳሪያ ነው እሱ። አብይ የሚጠቀመው ሽምግልና ይሁን ምን ይሁን ፕሪቶሪያ ይሁን ኤቭሪቲንግ አብይ የሚጠቀመው እንደ ጦር መሳሪያ ነው የሚጠቀመው። እና የትግራይን በተመለከተ አብይ ይወላል። በዚህ ሰዓት አብይ ምንድን ነው የሚጠቀመው? ይሄ ጥምረት የሚባል ጉዳይ መጥቷል። የአብይ
ስትራቴጂ በዚህ ሰዓት የጦር ስትራቴጂ ጥምረቱን ማፍረስ ነው ከቻለ። ይሄ የትግራይ ኃይል፣ የአማራ ኃይል፣ የኦሮሞ ኃይል፣ የተለያዩ ኢትዮጵያውያን ኃይሎች ተጣምሮ ወደ 4 ኪሎ ይመጡብኛል የሚል በጣም ስጋት ስላለበት ምንድነው የሚያደርገው? ከፋፍሎ መምታት ይፈልጋል። ስለዚህ ከፋፍሎ መምታት የሚፈልገው ምንድነው የሚያደርገው? ይሄ አንዱ ስትራቴጂ ሽምግልና ነው። በሽምግልና በየጊዜው እንትን እያደረግክ የጦር ስልት ነው። ይሄም እያዳከምክ ህዝቡ ደግሞ አይ ጦርነት አንፈልግም፣ እንዳውም የትግራይ አገዛዞች ናቸው ለጦር እንትን የሚያደርጉት፣ በቃ ሰለቸን ምናምን እንዲሉ ማለት ኦልሬዲ እኮ በጦርነት እየተመቱ ያሉት የትግራይ ህዝብ ነው። በረሃብ እየተቀጡ ያሉት፣ መድኃኒት ያጡ፣ ተከቦ እህል እንዳያገኙ፣ ነዳጅ እንዳያገኙ፣ ወደ አዲስ አበባም አትንቀሳቀሱም እየተባሉ ከአማራ ወንድሞቻችሁ ጋር መገናኘት የለባቸውም ተብሎ የሚከለከሉ የትግራይ ህዝብ ነው። ይህንን እያደረገ ከላይ ደግሞ በድሮን እየደበደበ ይህንን እያደረገ በዚህኛ በኩል ደግሞ ሽምግልና ብሎ በየጊዜው ይልካል። ምንም አዲስ ነገር አይመጣም። ግን ደግሞ ዋናው at the end of the day ጦርነት ነው። የማይቀር ጦርነት ትግራይ ላይ ይታወጃል፣ አይቀርም። እሱ አብይ የትግራይ ህዝብን ካላንበረከከ አይቆምም። ይሄ የታወቀ ነው። ግን የጊዜ ጉዳይ ነው። ያንን ደግሞ እንዴት ነው የምናደርገው የሚለውን ታክቲኮችን በየእንትኑ ሲፈልግ ምናልባት ፕሪቶሪያ ነምበር 2 ምናምን ብሎ ሊጀምር ይችላል። ይሄ ከግርማ ብሩ ሌባ አካባቢ የሚቀር ሳይሆን ከፍ ብሎ ሁኖስ ዋሽንግተን ምናምን ራሱ ምናምን ልሉ ይችላሉ። አብይ እንትን ብሎ በዛ መሰረት የትግራይ ህዝብን አዘናግቶ እንዲንበረከኩ ለማድረግ ይሞክራል። አጠቃላይ ይሄ ነገር ለፋኖም እየተሰራ ነው። እኔ ባለኝ መረጃ ፋኖች ጋም ሽምግልና እየተላከ በየእንትኑ ደግሞ እነሱን ደግሞ ከፋፍለው ነው አፕሮች የሚያደርጉት። ፋኖን እንደ አንድ አይቆጥርም ያውቀው እና ፋኖ ራሱ የፈረሰ ነው ብሎ ስለሚያስብና ለዛም ስለሚሰራ የጎንደሩን ለብቻ ለጎጃሙ ምናምን እንደዚህ አርጉ ምናምን ይላል አብይ። በዛ መሰረት ነው ገንዘብ ምናምን። ይሄ ባጫ ደበሌ እኮ ፋኖ የሚፈልገው ኦላ የሚፈልገው ገንዘብ ነው እንጂ ምንም እኮ አይፈልጉም እኮ። 4 ኪሎ ከፍት ነው ነው ግቡ ቢባሉ አይመጡ ማለት ገርም እኮ ነው ሰውየው። እና ይሄ እኮ ማለት ነው ፈርቶ ነው ገልብጤ ነው የምታነበው እሱ የሚያወራው። እነኚህ ኃይሎች ተጠናከሩብን ብሎ ነው እያወራ ያለው። ለፕሮፓጋንዳ ሲባል አሳንሰው የሉም እንኩ ውሰዱ ቢባልም አይቀበሉም የሚለው ሰውዬ ሊቀበሉ ነው። ደረሰ እኮ ጊዜው ጉዳችን ነው እያለ ነው ባጫ ደበሌ በዛ በኩል። እና ራሱ አይደለ እንደ ከተወሰነ ወራት በፊት አይደለ ይሄ ጸረ ሽምቅ ውጊያ ብሎ መጽሐፍ ጽፎ ለብርሃኑ ጁላ ለመከላከያ አስረክቤያለሁ ያለ ጸረ ሽምቅ ውጊያ ምናምን ብሎ ዋናው ጸረ ሽምቅ ውጊያ ስናካሄድ አማጺ ኃይልን ለማዳከም ለማጥፋት አንደኛ እነሱ የሚበሉበት ቤቶችን ማቃጠል ይላል። እሱ ሪኮመንድ የሚያደርገው የገጠር ቤቶችን ማቃጠል ይላል። ገጠር ይሄ ወደ ከከተማ ወጣ ያሉ ቤቶችን የአርሶ አደሩን ቤት ሙልጭ አድርጎ በማቃጠል ማጥፋት፣ ከዛ በኋላ ፋኖና ኦላ ይጠፋል አለ በሱ መጽሐፍ ባጫ ደበሌ መጽሐፍ። ይሄ ነው እንግዲህ ይሄ ካውንተር ኢንሰርጀንሲ ስትራቴጂ ብሎ ባጫ የጻፈው መጽሐፍ ውስጥ ነው። ይሄንን ስንል ያኔ ፋኖንና ኦላን ለማጥፋት ይሄንን የኢትዮጵያውያን የገበሬ ቤት እናቃጥል ብሎ የጻፈውን ይሄ እኮ ምንድነው ምን ማለት ነው? አሳውን ለማጥፋት ወንዙን ማድረቅ ተባለው እንትን ይሄ ፍቃዱ ተሰማ ፍቃዱ ጥዌ ጨፌ ኦሮሚያ ላይ የተናገረው ማለት ነው። አሳውን ለማጥፋት ወንዙን እናድርቃለን። ብርሃኑ ጁላም እኮ ምንድነው ያለ? የአማራ ህዝብ
ከፋኖ ጋር ዝም ብሎ የሚበላ ከሆነ አብሮ ይቃጠላል አለ ብሏል። አብራችሁ የምትሄዱ ከሆነ አንድ ላይ ነው የምናቃጥላችሁ የምናጠፋችኋል። እና ስትራቴጂው ይሄ ነው ብሎ ባጫ የጻፈው አሁን ደግሞ እናጠፋለን ብሎ የጻፈውን ትቶ የሉም እኮ አሁን እኮ በቃ ምንም እኮ ዘመኔ ነው ማሮ ነው ምናምን የሉም እኮ አይመጡም እኮ በቃ 4 ኪሎ ውሰዱ ከተባሉ አይቀበሉም ምናምን አለ። ይሄ ምንድነው? ተስፋ ቆርጦ ለፕሮፓጋንዳ የሚሉት ነገር ነው። ዞሮ ዞሮ ግን በእጃዙር ደግሞ ምንድነው የሚሉት? ከጌታቸው ጉዲና ጀምሮ ምትሉትን አባሉና ምትሄዱት ቦታ ሂዱ፣ የኦሮሞ ነጻነት ሰራዊትን ያዙ፣ በቃ የሚፈልጉት ምንድነው? ይሄንን አጣሩና እንደው ከጥምር ውስጥ እንዳይገቡ ምናምን ተብሎ አቅጣጫ ተሰጥቶ በሽምግልና በተለያየ በገንዘብ ምናምን ምን በቃ ብልጽግና እኮ በገንዘብ የሚያስብ ሰው እንትን ነው፣ ስርዓት ነው። እንገዛለን ይላሉ፣ ሁሉንም ነገር እንገዛለን በገንዘብ ይላሉ። እና አጠቃላይ ይሄ ሽምግልና ስትራቴጂ የጦር ስልት ነው እና ለትግራይም ለአማራውም ለኦሮሞውም የሚጠቅም እየተጠቀመ ያለበት የጦር ስልት በመሆኑ ሁሉም ሰው ያውቃል የሚል ነው። ሌላው አንተ ያነሳው ይሄ እስረኞችን በተመለከተ አብይ እየተከተለ ያለው አብይ በዚህ ሰዓት ምንድነው ያደረገ ያለው? ያው በየአመቱ መስከረም ላይ ለተወሰኑ እስረኞች ይቅርታ ይደረግላቸዋል። ኢትዮጵያ ውስጥ ምናውቀው ማለት በየአመቱ ጠቅላይ ሚኒስቴሩ ይቅርታ ያደረጉላቸው ወይ ደግሞ ፕሬዝዳንቱ ይቅርታ ያደረጉላቸው ምናምን ይባልና ዜና ይሰራል። ድሮ ያውኑ ለየት የሚያደርገው ምንድነው? የተለያየ ግብ ያለ ዝግጅቶች አሉ ኢትዮጵያ ውስጥ። አሁን ይሄ ምክክር የሚባለው መስፈናሪያ የሚመራው የጦር ስልት አለ እና ያ ደግሞ እስከ መስከረም ድረስ የንክስናው ዶክመንት ይዘጋጃል ተብሏል። አሁን ኦሬዲ ያለቀ ጉዳይ እኮ ነው። አብይ የጨረሰው ግን እዚህ ካድሬዎችን ሰብስቦ ያጋጨ ይውላል እዛ ላይ የእንትኑ መስከረም ላይ እያዘጋጁ ያሉት በምክክሩ ጉባኤ እና እንትን ምክረ ሐሳብ መሰረት ጠቅላይ ሚኒስቴሩ የአማራውንም የትግራይንም አይ ቲንክ የትግራይ ተወላጆችም የተወሰኑ ይቅርታ የሚደረግላቸው አሉ ተብሏል እና የአብዛኛው ከአማራ ነው። አሁን በእቅዱ መሰረት ምንድነው ያደረገ ያለው? አብይ ይሄንን የሚያደርገው ዴስፕሬት ነው። ምንም መፍትሄ እንደሌለው ከአብይ የሚመጣ መፍትሄ እንደሌለ ይታወቃል። ምን እናድርግ ብለው በተለይ ደግሞ በአማራ ክልል በተመለከተ አንደኛ የአማራ ኃይል ለመከፋፈል እየሞከረ ነው። በዚህ ግማሹን እያስፈረመ ግማሹ ደግሞ እምቢ እያለ ነው ተብሎ ይቅርታ አደረግንላቸው። ሲጀመር እነኚህ የታሰሩ ሰዎች መታሰር አልነበረባቸው። ሲጀመር በፖለቲካ አቋማቸው ነው የታሰሩት። ምንም ወንጀል የሰሩት ነገር የለም የታሰሩት እነኚህ ልጆች። ስለዚህ አሁን አብይ ምንድነው ያደረገ ያለው? ግማሹ መውጣት ሊፈልግ ይችላል። ለምን? በግፍ ስለታሰረ። እዛው እስር ቤት ውስጥም ግፍ ደርሶበታል። ስለዚህ ውጭ ወጥቶ ፀሐይን ለማየት የሚፈልግ ዜጋ ይኖራል ፎርሹር። ስለዚህ የፈለጋችሁትን ጽፋችሁ አምጡ ነው የፈርሜ ልውጣ የሚል ሰው ሊኖር ይችላል። ሌላው ደግሞ አላደርግም ብሎ የሚተው ይኖራል። በዚህ መካከል እከሌ እጅ ሰጠ እከሌ ደግሞ እጅ አልሰጠም ተብሎ በአማራ ህዝብ ውስጥም ክፍፍል እንዲፈጠር ይፈልጋል አብይ። ዞሮ ግን አብይ አሸናፊ ሆኖ ለመውጣት ነው። ይሄ እንግዲህ አሸናፊ አያደርግም። አብይ ድክመቱን ያሳየበት እንትን ነው።
የአማራ ኃይልን ለከፋፍሎ ለማሳየት ዶክተር ሚልኬሳ እዚህ ጋር በደንብ አስምሮ ማለፍ የሚገባው ጉዳይ አለ። አብይ አህመድ የአማራም ህዝብ ይሁን የትግራይ ህዝብ የኦሮሞም ህዝብ ለትግል የወጣው በምን ያህል ደረጃ ትግሉን እየገፋ እንዳለ ምን ሲያገኝ ይሄ ትግል እረፍት እንደሚያገኝ አብይ አህመድ የተረዳው አይመስልም። እስረኞችን በመፍታት የአማራን ትግል ማቆም አይቻልም። እስረኞቹ መታሰራቸው በጣም አንድ ጉዳይ እንጂ ዋና የትግሉ ማዕከል አይደለም። እስረኞቹን በመፍታትና በመከፋፈል በእንደዚህ አይነት ሁኔታ ድል አገኛለሁ ወይም የሆነ ነጥብ አስቆጥራለሁ ብሎ የሚያስብ ከሆነ ከትላንቶቹ የተማረ አይደለም። አብይ አህመድ ዘመንን አልዋጀም። ዘመንን ሳይዋጅ በትላንቱ ምናልባትም የትላንቶቹ በተወሰነ ደረጃ በብልጠትም በቴክኒክም ይበልጡታል። አብይ አህመድ ግን በጣም ኋላ ቀር የሆነ እውነት ለመናገር እጅግ በሚያሳፍር ሁኔታ የተለመዱ ዘዴዎችን የተለመዱ ውሳኔዎችን እየወሰነ አሸናፊ ሆኖ ለመውጣት ይፈልጋል። ምናልባት ይህም የተስፋ መቁረጥ ነው ብለን ልንወስድ እንችላለን። ዋናው ነገር ግን የአማራ ህዝብ ትግል፣ የኦሮሞ ህዝብ ትግል፣ የሁሉም የኢትዮጵያ ህዝብ ትግል እስረኞችን በመፍታትና እንደዚህ አይነት ጥገናዊ ለውጦችን በማምጣት የሚቆም እንዳልሆነ አለመረዳቱ በራሱ አስገራሚ ነገር ነው። ልክ ነህ። ሲጀመር እዚህ ላይ የታሰሩ ሰዎች መፈታት አለባቸው። ኢፍትሃዊ በሆነ መንገድ ነው የታሰሩት፣ መለቀቅ አለባቸው። ይህንን ደግሞ ከዛ ሲለቅ ደግሞ ከዛ ለማትረፍ ነው አብይ አይደለ የሚፈልገው። ምንም አያተርፍም። አንተ እንዳልከው አንድች ነገር አያተርፍም። የሰው ሪአክሽን ምንድን ነው? ሲጀመር ለምንድን ነው የታሰሩት ነው? ለምንድን ነው ያሰርካቸው ነው? መብታቸውን ስለጠየቁ ነው። አንዳንዱ ደግሞ በብሔር ማንነቱ ነው የታሰረው። ይሄ አሁን ይቅርታ ጠየቁ ከዛ ተፈቱ እና ጠቅላይ ሚኒስትሩ ፈታቸው ምናምን ልባል። በኦሮሞ በእንትን ይሄ አሁን ሰሞኑ የሚለቀቅ እሱ ኢንተርቪው በኦቢኤን ላይ እሱ የተናገረው ውስጥ እኛ ከስር የለቀቅናቸው ዛሬ ጫካ ገብቶ ከጠላቶች ጋር እኛ ላይ ትግል እያደረጉ ነው አለ። ስለዚህ ከዚህም በፊት ደግሞ ኦሮሚያ ውስጥ ካሰራችሁ ግደሉ አለ። አይጠቅሙም ብሎ ተናገረ። ዝም ብላችሁ አፋችሁን ዘግታችሁ ዝም ብላችሁ ግደሉ መንገድ ላይ አለ። ይሄ በዚህ የሚያምን ሰውዬ ዜጎችን በመረሸን የሚያምን ሰውዬ እስር ቤቱ ደግሞ በእጃዙር በሌላ መልክ ደግሞ በሰፊው እያሰሩ ነው። አሁን አዲስ አበባ ውስጥ፣ አማራ ክልል ውስጥ፣ ኦሮሚያ ክልል ውስጥ በየእንትኑ በገፍ ነው ሰው እየታሰረ ያለው። እንትናቸው ደግሞ ክሳቸው ደግሞ ተመሳሳይ ነው። ጽምዶ ሆናችሁ ነው የሚባለው። ያሁን ዘመቻው አዲስ አበባ ላይ በተለይ ሰሞኑ በየክፍለ ከተማ የጽምዶ ማጽዳት ዘመቻ ተብሎ ግብረ ኃይል ተቋቁሞ እያሰሩ ነው። እነሱ ሲፈታሉ አይፈታም አብይ። እነኛ አሁን የሚወጡም ደግሞ ከወጡ በኋላ ወይ ልረሽን ነው ወይ ደግሞ ምንድን ነው የሚያደርገው? እነኚህ ቅርታ ጠይቆ ስለወጡ ፋኖ ገደላቸው ይላል ደግሞ ወይ ደግሞ ገሎ ወይ ደግሞ መልሶም ሊያስራቸው ይችላል። በአብይ ዘመን ነፃ ወጥተህ ነፃ አትወጣም። ስለዚህ ከእስር ቤት ሊወጣ ይችላል ሰው፣ ግን ደግሞ ሊገል ይችላል። እኔ አብይን እስከማውቀው ድረስ አብይ በማሰር የሚደሰት ሰው አይደለም፣ በመግደል ብቻ ነው የሚደሰተው። አብይ የአብይን ቢሄቨር በደንብ አውቃለሁ። ነፃ ወጣ ብሎ ደረቱን ነፍቶ የሚሄድ ሰው ካለ ይገላል። አብይ ሰውን ካልገደለ ማለት እንትን አይረጋጋም አብይ። ስለዚህ ከአብይ የሚመጣ ነፃ የወጣ ሰውም በነፍስ የተረፈ ሰው ካለ ንገሩ።
ንገሩኝ፣ አስታውሱኝ እስቲ። እከሌ በአብይ ዘመን ከእስር ቤት ወጥቶ በሰላም እየኖረ ነው የምትለውን እስቲ አንድ ሰው ንገረኝ። ወይ አስፈራርቶ የሆነ ነገር አድርጎ፣ ወይ ጫካ ገብቷል፣ ወይ ተገሏል። ይሄ ነው በቃ የእስረኞች የኢትዮጵያ እስረኞች ታሪክ። በአብይ ጊዜ ከእስር ቤት በአብይ ጊዜ የተለቀቁ ወይ ተገሏል፣ ወይ ወደ ጫካ ተመልሷል፣ ወይ ደግሞ ታፍነው፣ ወይ ደግሞ ከሀገር ወጥቶ ጠፍቷል። ከዛ ውጭ ምንም የለም። ስለዚህ የአማራ ህዝብን ትግል አማራ ህዝብ ነፃ ሲወጣ ብቻ ነው የሚቆመው እስከምገባኝ ድረስ። ከዛ ውጭ አብይ በየሚዲያው እየሄደ በአማራ ቴሌቪዥን ላይ ቀርቦ ቀደዳ ሙሉ ቀደዳ ነው የሚያደርገው። ቀደዳው ደግሞ የአንተ ጠላት የአማራ ህዝቦ የአንተ ጠላት እኔ አይደለሁም፣ አንደኛ የአንተ ጠላት ትግራይ ነው፣ ሁለተኛ የአንተው ልጅ የሆነው ፋኖ ነው የአንተ ጠላት ይላል። እዛው አማራ ቴሌቪዥን ላይ ቀርቦ እኔ የአንተ ወዳጅ ነኝ ይላል። ዛሬ ኬሳ ወደ ቃለ መጠይቆቹ በዋናነት እንመጣለን። የአብይ አህመድ ተከታታይ ቃለ መጠይቆች በየመድረኩ በየአጋጣሚው ማይክ ባለበት ቦታ የቲቪ ካሜራ ባለበት ቦታ ሁሉም የሚናገረውን እንመጣበታለን። እስቲ ስለ ምክክር ኮሚሽኑ ምን እየታዘብክ ነው ያለው? ምክክር ኮሚሽኑ አሁን ደግሞ አንድ አጀንዳ ሁሉም 8ቱ አጀንዳ ተብለው ነበር። አሁን ከ8ቱ ይልቅ ይሄ የአዲስ አበባ ጉዳይ ዋና መጠንጠኛ ሆኖ በተለይ ይሄ በአማራና በኦሮሞና በሌላው የኢትዮጵያ ማህበረሰብ መሃል ፍትጊያ እንዲፈጠር አብይ አህመድ በኋላ ላይ ምን ሆኖ እንደሚመጣ እናቆም። አሁን ግን እንዲህ አይነት ጫጫታዎች እንሰማለን። ቀይ ባህር የኢትዮጵያ ነው የሚል አጀንዳ አምጥቶ ህዝብን እያፋጠጠና ህዝብን ወደ ተለየ ቀውስ ውስጥ ለመክተት ትልቅ ቅስቀሳ እያደረገ ያለ ሰው ምንድነው ቀይ ባህር የኢትዮጵያ ነው ብሎ አዲስ አበባ ደግሞ የሆነ ማህበረሰብ ክፍል ነው ወይም ደግሞ አዲስ አበባ እንደዚህ ነው ብሎ እንዲህ አይነት ፍጥጫና እንዲህ አይነት የህዝብ ለህዝብ ችግር ለመፍጠር የሚተጋ ሰውዬ ነውና፣ ለማንኛውም ግን ምክክር ኮሚሽኑ ምን እያደረገ ነው? ምን እየተሰማን ያለ ነው? ተውኔቱ ደምቋል። ቲያትሩ በጣም ብሔራዊ ቲያትር ወይም ሀገር ፍቅር ቲያትርን ያስንቃል የሚታየው ነገር። አንተ እንዴት እየተከታተልከው ነው? መረጃዎች አሉ? እስቲ የተወሰነ ነገር ስለ ምክክር ኮሚሽኑ ብትለን። ቅድም እንዳልኩ ምክክር ኮሚሽኑ የግቡ ንግስና ነው ብለናል። አብይም ማንገስ ነው። እነኚህ አንጋሾች ናቸው። እንደዛ ከሆነ አብይ ወደ ስልጣን የሚያመጣ አካሄድ ከሆነ አብይ ምንድን ነው የሚጠቀመው? ማጋጨት ነው። ይሄ አብይ ሁልጊዜ ይሄ ኔጌሽን ፕሪንሲፕል የሚባል ነገር ነው የሚጠቀመው አብይ፣ የማጋጨት። ስለዚህ ይሄ ምክክር ተብሎ የተጀመረው ዋናው ተልዕኮ የኢትዮጵያ ሕዝብ ጥያቄን ሚስሊድ በማድረግ ኢትዮጵያውያን የተለያዩ አጀንዳዎች ላይ እንዲከራከሩ ማድረግ ነው። የኢትዮጵያ ሕዝብ ጥያቄ ምንድን ነው? በዚህ ሰዓት በአብይ ዘመን የኢትዮጵያ ሕዝብ ጥያቄ አንደኛውና ዋነኛው እንደውም አንደኛውም ሁለተኛውም ሶስተኛውም አብይ ይውረድ፣ የሽግግር መንግስት ይቋቋም ነው የኢትዮጵያ ሕዝብ ጥያቄ። ስለዚህ ይሄንን ከንትን ውጪ በማድረግ እኔ ባለኝ መረጃ ይቅርታ፣ ይሄ ምክክር ኮሚሽነሮቹ በየክልል እየሄዱ ካድሬዎቹን ለ4 ዓመት ነው ያወያየ ነው አሉ። ዶክመንቶችን ሰብስቦ እንዳውም ወደ ስንት ሺህ ነው 2000 በላይ የሚሆኑ አጀንዳዎችን ሰበሰብና ለመስፈን። ከዛ ከ2000 አጀንዳዎች 8 ነው የመረጥነው አለ። የተቀሩት 3992 አጀንዳ ምንድን ነው ብሎ ሰው አልጠየቀም። እኔ እሱን ሁሉ ሰምቻለሁ። በአብዛኛው በፐርሰንቴጅ ሁሉ ነው የላኩልኝ። በአማራ ክልል ስንት ፐርሰንት ነው አብይ ውረድ ያለው ተሰብስቦ
ካድሬው ራሱ የተሰበሰበው ካድሬው ራሱ በየወረዳው በኦሮሚያ በአማራ ክልል አዲስ አበባ ላይ የተሰበሰበው የትግራይ ተወላጅም ጭምር በሶማሌ በአፋር በኢትዮጵያ በደቡብ አብይ ይውረድ ነው 80% 87% 75% የሚሆነው አብዛኛው በወረዳ ላይ የተካሄደው የምክክር ኮሚሽን እንትን ቃል ጉባኤዎች ይዞ የተመለሱ ሰዎች እንደሚናገሩት እንዳለ ህዝብ አብይ ይውረድና ሽግግር መንግስት ይቋቋም ነው እንዳለ። ይሄንን ዶክመንት ትልቅ ዶክመንት አምጥተው አዲስ አበባ ከደረሱ በኋላ ምንድነው ይሄንን ለአብይ እንዴት ነው ምን ብለን ነው የምንነግረው ብሎ ተወያዩ። መስፍን አርአያ ምንድነው ያለ? ችግርን ለመፍታት ነው እንጂ ሌላ አዲስ ችግርን ለመፍጠር አይደለም፣ ቀይሩት ይሄንን አጀንዳ ምናምን አለ። ምንድነው የምናደርገው? 8 አጀንዳ እናድርግ ተባለ። 8 አጀንዳዎች የአብይ አጀንዳዎች ናቸው። አብይ ከኢትዮጵያ ህዝብ አሁን እነሱም ብሉት ከኢትዮጵያውያን የሰበሰብነው አጀንዳ 8 አጀንዳ አሉ። በፍጹም ይሄ እኔ ቃል ጉባኤ ያዦች ናቸው መረጃውን ያደርሱ። አጀንዳውን ለወጡት። ግን ደግሞ ይሄንን ዶክመንት ሙሉ ዶክመንቱን ለአብይ ሰጥቷል። አብይ አንብቦታል። ማን አብይ ይውረድ አለ? የትኛው ክልል ነው በአብዛኛው አብይ ይውረድ ያለው ብለው ለይቷል። አብይ ቂም በቀል ይዟል። አብይ ለዛ ደግሞ የሚገርም ነው። የትግራይ ተወላጆች ተብሎ ጌታቸው ረዳ የሰበሰባቸው አዲስ አበባ ላይ 100% አብይ ይውረድ ነው ያሉት። ይሄ ነው የምክክር አጀንዳችን አሉት። አማራ ክልል 87% ጥያቄዎቹ አብይ ይውረድ ነው። አብይ ይውረድ፣ የሽግግር መንግስት ይቋቋም ነው። ኦሮሚያ 75% ጥያቄዎቹ አብይ ይውረድ፣ ሰላም ይምጣልን፣ ሽግግር መንግስት ይቋቋም ነው። ደቡብ ክልል አካባቢው ኦልሞስት ተመሳሳይ ነው። 68 70 ምናምን። በሶማሌ ክልልና አፋር ክልል ምንድነው የተደረገው? በክልል ደረጃ አጀንዳውን ቀይራቸው አምጡ ተባለ። አንቀበልም ተባለ። ዘገይቶ ስለመጣ ቀየሩት። እንዴት ነው የምንቀይረው ብለው ጠየቁ። በቃ እንትን አድርጉ፣ በቃ ፌደራል መቀመጫ ፌደራሊዝም የሀገር ምናምን የሆነ አብይ የሚፈልጋቸውን ወደዛ አድርጉና አምጡ ተባለ። ያው እዛ ጋር ጅጅጋ ላይ ቁጭ ብሎ የቃሙ ለውጦ ህዝብ የጠየቀውን ትቶ ገልብጦ ሌላ ያመጡበት እንትን ነው። ይሄንን እኔ ከዛው ከቃል ጉባኤ ያዦች ነው የሰማሁት። ይሄንን ትቶ አብይ ህዝብን ከፋፍሎ ለማጋጨት የሚፈልገውን ለዛም የሚመቸውን አጀንዳዎችን ሰብስቦ የራሱን ካድሬዎች ሰብስቦ ተጋጩ ብሎ ደግሞ እሱን ለሚዲያ ይናገራል። ሚዲያ ላይ ታገኛለህ። ስለዚህ ዋናው የመስፍን አርአያ ስራ ያው የአብይ አገራዊ ምክክር የሚባለው ስራ ህዝብን ማጋጨት ነው። ዋና አጀንዳ ዳይቨርሽን ነው። የኢትዮጵያውያን አጀንዳ ምንድን ነው? ከታች እንደው ከካድሬዎችም ጭምር የሰማነው ነገር አብይ ይውረድ ነው። በቃ ምንም በቃ ይሄ ቁልጭ ያለ የህዝብ ጥያቄ ነው። በአብዛኛው ማጆሪቲ ኦፍ ኢትዮጵያንስ በዚህ ሰዓት አብይ ይውረድ፣ ሽግግር መንግስት ይቋቋም ነው። ካድሬዎችም ጭምር ጥያቄ ነው። ለምን አብይ ካልሄደ ሰላም እንደማይመጣ ያውቃሉ። ከኛ የበለጠ ያውቃሉ። የኢትዮጵያ ህዝብ እኮ ካድሬም ጭምር ያውቃሉ። አብይ የችግሩ መንስኤ መሆኑን ያውቃሉ። የኢትዮጵያ ችግር የፌደራል መቀመጫ አይደለም።
የኢትዮጵያ ችግር መዋቅር ችግርም አይደለም። ፌዴራሊዝም አርክ ከፈለክ ዩኒተሪም በል ከፈለክ ጂኦግራፊክ ምናምን በል የፈለገው ነገር ብታደርግ አብይ አህመድ በመከላከያ ሰራዊት ነው የሚቀጠቅጥ የሚገዛ። ምንም አዲስ ነገር አይመጣልህም። ትገደላለህ። ዛሬም እየሞትክ ነው። ነገም የሆነ ነገር አሃዳዊ ቢባል ግድያ አይቆምም። ዋናው የአብይ አሰራር በመከላከያ ነው የሚቀጠቅጥ። የአብይ አገዛዝ ወታደራዊ አገዛዝ ነው። የአብይ አገዛዝ ወታደራዊ አገዛዝ ሆኖ ሳለ ከፈለግ አህዳዊ ስርዓት ነው ብትል፣ ፌዴራሊዝም ነው ብትል፣ የፈለገ ኮንፌዴሬሽን ነው በቃ ከዚህ በኋላ ብትል ምን ዋጋ አለው? ምን ሚኒንግ አለው እንዴ? ምንም የለው። አብይ አህመድ ከሆነ በሰራዊት ቀጥቅጦ እየገደለ ነው የሚገዛ። እንደዛ ነው እያደረገ ያለ። ምን አዲስ ነገር ይመጣል? ለኦሮሞ ህዝብ ሰላም ነው የሚመጣ? ለትግራይ ሰላም ይመጣል? ለአማራ ህዝብ፣ ለቤንሻንጉል ጉሙዝ፣ ለጋምቤላ የለም። ሰራዊት እየገደለ ይገዛል። በስም ደግሞ ከፈለ ኮንፌዴሬሽን ነው በቃ ቢባልም የለም። ውሸት ነው። አጀንዳ ዳይቨርሽን ነው። የማይሆን ነገር ላይ ጊዜያችን አናጥፋ። በአብይ የሚመጣ የመንግስት ስርዓት ምንም ነገር አይለውጥ። ግድያን አያቆም፣ እስራትን አያቆም፣ ዝርፊያን አያቆም፣ ጦርነትን አያቆም። ስለዚህ አብይ ምንድን ነው ያደረገ ያለው? አጀንዳ ዳይቨርሽን ነው። ሰው በፌዴራሊዝም በአዲስ አበባ አምታም እንደዚህ የኔ ነው ያንቺ ነው ምን አለ በዚህ ሰዓት? አንተ ለመቃብር የምትሆን መሬት እንኳን የለህም። የኢትዮጵያ ህዝብ ይሄ የኔ ነው ያንቺ ነው ምናምን የምትለው ነገር የለም። በአብይ ዘመን የምታርሰው እርሻ ያንተ ነው። ኦሮሚያ ውስጥ፣ አማራ ክልል፣ ጎጃም ይሁን ጎንደር ውስጥ ገበሬው የራሱን ማሳ አርሶ እህል እንትን ማድረግ ይችላል። ዛሬ አይችልም እኮ። በቆሎ አታመርቱም ተባለ እኮ ኦሮሚያና አማራ ክልል ውስጥ። ለምን? በቆሎ ካደገ የፋኖና የኦላ ጫካ ይሆናል ተባለ። ከዛ ገበሬው ተከለከለ። መሬት ከፈለገ አብይ አህመድ ወስዶ ለዩኤኢ ይሰጣል። ምን ሆኖ አሁን አዲስ አበባ ይላሉ። አሁን አዲስ አበባ ይወላቸው በዚህ ሰዓት የኦሮሞም አይደለችም የኢትዮጵያ ህዝብም አይደለችም። አዲስ አበባ የዩኤኢ ነች በዚህ ሰዓት። የአብይ አህመድ ተላላኪዎች የበለጸጉ ባለሀብቶችና የዩኤኢ ነች። አለቀ። ከእምብርቷ የተፈናቀሉ ዜጎች የት ነው ያሉት? ይመለሳሉ? እነዛ ከፒያሳ፣ ከልደታ፣ ከካሳንችስ፣ ከ22 ከቦሌ፣ ከስቴዲየም፣ ከጉለሌ፣ ከ4 ኪሎ የተፈናቀሉ ዜጎች የት ነው ያሉት? ይመለሳሉ? አብይ ይመልሳቸዋል? የለም፣ አብቅቷል። ማን ነው መሬቱን የወሰደ ያለው? የዩኤኢ ባለሀብቶች ናቸው። አሁን አዳነች የምታሳየው ይሄ መሬታችሁ ነው፣ ፒያሳ መሬት ንጹህ መሬት አለላችሁ ምናምን ብላ። አሁን እኮ የኢትዮጵያ ህዝብ የአዲስ አበባ ህዝብ የሚሆን የኢትዮጵያ ህዝብ እኮ ተፈናቃይ ነው ሙሉ በሙሉ ወዳጅ፣ ሙሉ በሙሉ ልንገር የለ ከአማራ ክልል የሚፈናቀል ከኦሮሚያ ክልል የሚፈናቀል መጀመሪያ የገጠሩን ቤታቸውን መንግስት ስለሚያቃጥል ደግሞ የገጠር ሰዎችን ይረሽናል። ከፋኖ ጋር ግንኙነት አላችሁ፣ ከኦላ ጋር ግንኙነት አላችሁ ብሎ ይረሽናል አብይ። ስለዚህ ምንድን ነው የሆነ ያለው? ከገጠር ወደ ትንሽ ከተማ ይፈልሳል ሰው ተፈናቅሎ። ከትንሽ ከተማ ደግሞ ትንሽ ገንዘብ ያለው ሰው ወደ ትልልቅ ከተሞች ይፈልሳል። ትልልቅ እንግዲህ ትልቅ የምንለው እንግዲህ የዞን ከተሞች ይፈልሳል ገንዘብ ያለው። ከዞን ከተማ ደግሞ ትንሽ ገንዘብ ካለው ወደ አዲስ አበባ ጥግ
አዲስ አበባ ዙሪያ ይፈልሳል ሰው። ከአዲስ አበባ እምብርት የሚፈናቀሉና ከኢትዮጵያ ዳር ከሁሉም አቅጣጫ የሚፈናቀሉ የት ነው የሚደርሱ የሚገናኙት? አዲስ አበባ ዙሪያ ኮዬ ፈጬ ምናምን ግርግር ነው። ከዛ ኮዬ ፈጬና ከአዲስ አበባ እንትን አካባቢ አዳዲስ ኮንዶሚኒየሞች ምናምን የተፈጠረ ገበያም የለም። እዛ ጋር የገጠሩና የከተማው ይገናኛል። በሁለቱም አቅጣጫ የተፈናቀለ ዜጋ ይገናኛል። ይሄ ነው የኢትዮጵያ ኑሮ። እዚህ ላይ ነው መነጋገር ያለብን። መፈናቀሉ ከገጠርም ይሁን ከአዲስ አበባ ለምንድን ነው የሚፈናቀለው ዜጋ? የከሌ የኔ ነው ምናምን እዛ ጋር ፒያሳ ያንቺ ነው ምና የለም። አዲስ አበባ የዩኤኢ ነው በቃ አለቀ። እና የተወሰኑ የአብይ ባለሀብቶች ከዛ ውጭ ዜጋ ኦሮሞ ይሁን አማራ፣ ትግሬ ይሁን ወላይታ ምንም መብት የለውም አዲስ አበባ ላይ ይሁን ኢትዮጵያ ውስጥ። ዶክተር ሚልኬሳ እንደው የምክክር ኮሚሽኑ ለምንድን ነው ሀገሪቱ በጣም ጭንቀት ላይ ነው ያለችው? በግራ በቀኝ ጦርነት፣ በግራ በቀኝ ኑሮ ውድነት፣ ግብሩ ህዝቡ እኮ መሮታል። የህዝቡ መሰረታዊ ችግሮች ላይ እንኳን ለመወያየት የተቀመጡ አጀንዳዎች አሁን ትኩረት የላቸውም። አሁን ሁሉም ሰው እዛ ምክክሩ አካባቢ የሚታየው ግርግር አዲስ አበባ የማናት የሚል ሆኗል። እንዴ የኢትዮጵያ ችግር አዲስ አበባ ብቻ ነው? አዲስ አበባ የኦሮሚያ ሆነ የኢትዮጵያ ችግር ይፈታል? አዲስ አበባ የፌዴራሉ ሆነ የኢትዮጵያ ችግር ይፈታል? ለምንድን ነው የምክክር ኮሚሽኑ ሰዎች እንደምንሰማው ከሆነ አንዳንድ መግለጫዎችን እያወጡ ነው አሉ። እሱም የቲያትሩ አንድ አካል ነው፣ የተውኔቱ አንድ አካል ነው። ቀደም ሲል እንዳልነውም በመጪው መስከረም ብስራት ጠብቁ ብሏል ፕሮፌሰር መስፍን አራያ። እሱም የተውኔቱ አንዱ አካል ነው። በነገራችን ላይ ፕሮፌሰር መስፍን አራያ በብዙ ነገር ነው ወደፊት በታሪክ የሚጠየቁት። አንደኛ ይሄንን የአብይ አህመድ ተውኔትን በኃላፊነት እየመሩ ህዝብ እያለቀሰ በየቦታው እንዲህ አይነት ምሬት እየተሰማ አልሰማውም አላየሁም ብለው ይህንን ቲያትር በመሪ ተዋናይነት ማስቀጠላቸው ያስጠይቃቸዋል ወደፊት። ሌላው ደግሞ እንደምንሰማው ከሆነ ምናልባት ልታርመኝ ትችላለህ፣ የአብይ አህመድ የስነ አእምሮ ሐኪም ናቸው። የአብይ አህመድም ሐኪም ናቸው። በቅርበት በዚህ በስነ ልቦናም ሆነ በስነ አእምሮ ክትትል ከሚያደርጉ የሕክምና ሰዎች አንዱ እሳቸው እንደሆኑ ነው የምንሰማው። አብይ አህመድ በዚህ አይነት የጤንነት ችግር ውስጥ እያለ ኃላፊነት አለባቸው። ከዚህ አሜሪካ ፕሬዝዳንቱ ታሞ ያንን ሕክምና በሌላ መልኩ የገለጸ ወይም ያልተናገረ ያንን ሕክምና ክትትል ያላደረገ ሕክምና ባለሙያ ይጠየቅበታል። እኚህ ሰው ሊጠየቁ ይችላል። ይሄ ጤናማ ያልሆነ ሰው በዚህ አይነት የጤንነት ችግር ሆኖ ሀገር እንዲመራ እሳቸውም መልካም ፍቃዳቸው አለበት ማለት ነው። በብዙ ነገር ሊጠየቁ ይችላሉ። ወደ ዋናው ጉዳይ ልምጣና ከዚህ ሁሉ ግርግር በኋላ ምን ልናይ ነው ታዲያ? አሁን እንግዲህ አንድ ወር ሊሆነው ነው። ከአንድ ወር በኋላ ሁሉ ነገር ያበቃል። ከዛስ ምንድን ነው የምንሰማው? አብይ የሚፈልገው ነው እሱ አጀንዳውን ያሳዘው እሱ ነው። ኮሚሽነሮቹን የመረጠ እሱ ነው። ውሳኔውም የሱ ነው። የተሰበሰቡ ካድሬዎችም የሱ ነው። የሚጋጩም የሱ ነው። ሙሉ በሙሉ ዋናው ውሳኔውም የሱ ነው የሚሆነው። አዲስ ነገር አይመጣም ማለት ነው። አብይ የሚፈልገውን ነገር ነው። ለዩኤ የሚመች ነገር ነው የሚሆነው። ከዛ ውጪ ይኸውልህ አዲስ አበባ ጉዳይ እኔ የገባኝ መቼ መሰለ፣ አዲስ አበባ እንደ አብይ እንደ ካርድ መጠቀም የጀመረው ዛሬ አይደለም። ኦዲፒ እና አዴፓ በነበረበት ጊዜ አስታውሳለሁ። የሆነ ጊዜ ስካይላይት ሆቴል ሰበሰበ ነብይ። ያኔ አብይና አንድ ተላላኪ ደመቀ መኮንን የሚባል አለ። እሱን ትልቁ አሳ ይሉታል እዛ ካድሬዎች። ሽመልስን ትልቁ አሳማ፣ ይቅርታ፣ ሽመልስን አሳማ ይሉታል። ደመቀን ደግሞ ትልቁ አሳማ ይሉታል። እዛ ያለ ያው ደመቀ ምክትል ጠቅላይ ሚኒስትር ትልቁ አሳና ትልቁ አሳማ ማለት ነው። ኖ ይኸውልህ እኔ ነኝ የተሳሳትኩት። አሳማና ትልቁ አሳማ ነው። ሽሜን አሳማ ይሉታል፣ ደመቀን ደግሞ ትልቁ አሳማ ይሉታል በኮድ ሲያወሩ ካድሬዎች። ከዛ ያኔ አስታውሳለሁ። እና ትልቁ አሳማና
አብይ ነው የሚሰበስቡን። ያኔ ስካይላይት ሆቴል ሰብስቦን ኦዲፒ ማዕከላዊ ኮሚቴና የአዴፓ ማዕከላዊ ኮሚቴ እንድንዋጋ ያደረጉ ቁጭ ብሎ እኛ ተዘጋጅታችሁ ግቡ ተባለ። ከባህር ዳር የተጠራው የአዴፓ ማዕከላዊ ኮሚቴ እነሱም ተዘጋጅቶ እንዲመጣ አደረጉ። ከዛ ስካይላይት ላይ በቃ ዱላ ቀረሽ። በተለይ የአዲስ አበባ ጉዳይ ላይ እንጂ በቃ ጭንቅላታችን ዞርብን። በቃ እንዴ ስንት ሀገር ነው ያለን፣ ስንት ፓርቲ ውስጥ ነን ብለን ደግሞ የሚመሩን ሰዎች አብይ ነው ሙሉ ሙሉ ይሄንን የሚመራ ደግሞ ተዋጋን እኮ እዛ ላይ ውጊያው ከባድ ነበር። ስካይላይት ሆቴል ላይ ያ የአዴፓ ማዕከላዊ ኮሚቴ አባላትም ያስታውሳሉ፣ ይሄን የኦዲፒዎችም ያስታውሳሉ። ግን ሙሉ በሙሉ ስካይላይት ላይ ገጠም ነው እና በኋላ ከዛ ወጥተን ምንድነው ያደረግነው ዛሬ ምናምን ግጥሚያው ምንድነው? መጨረሻ ላይ መፍትሄ የለም ግን ተዋጋን ብለን ስንጠያየቅ አናቅም። ከዛም እኛም አጀንዳ ተሰጥቶን ነው የመጣ ነው። ማን ነው የሰጣችሁ? ያው ከላይ ነው የመጣ ምናምን ይላሉ። ኪት እንደመጣ አይታወቅም አሉ። ከዛ ስናጣራ አብይ ራሱ ነው ያጣላል። አጀንዳ አድርጎ አገሬን የመማራ አስታራቂ ሐሳብ አምጥቶ እንደው አዴፓና ኦዲፒ አብሮ ይሰራል። ሁለቱ ክልሎች እኮ በቃ እንደው የሆነ ነገር ቆንጆ ክልሎች ናቸው፣ አብሮ መስራት ይችላሉ እኮ በቃ ምንድነው ምናምን ተብሎ እንደው ሰላም ይፈለጋል አይደል? አንድ መሪ በሰላም ካድሬዎቹ በሰላም አብሮ እንዲሰሩ ይሰራል ብለህ ትገምታለህ አይደል? አይደለም። እንድንጨራረስ እዛው አደረጉ፣ እንድንጣላ አደረጉ። አጀንዳውን እዚህ ላይ ተዋጉ ተባለ፣ ተዋጋ። እኔ ያኔ ነው የገባል አብይ አማራ ካድሬዎችንና ኦሮሞ ካድሬዎችን ሰብስበው አዲስ አበባ ላይ እንድትዋጉ ፈልጋለሁ ብሎ ሜዳውን አዘጋጅቶ ኳሱን ሰጥቶ ቁጭ ብሎ ይመለከታል። ምን አይነት መሪ እንደሆነ ሰው እንዳይግባባ ነው የሚፈልገው። አጀንዳው ህዝቡ ካድሬው ከተስማማ የልማት ጥያቄ ሊጠይቅ ይችላል፣ የሰላም ጥያቄ ሊጠይቅ ይችላል። ድሮ እኮ ካድሬው ከተስማማ ምንድን ነው የሚባለው መሰለ? ለምንድን ነው ጦርነቱን በሰላም መፍታት ያልቻልነው? ለምንድን ነው በየቀኑ ጦርነት ዜና የሚሆነው ብሎ ይገመግምና የአመራር ችግር አለብን ይላል ካድሬው። የአመራር ችግር ደግሞ ከላይ ይጀምራል ይላል። ይሄ በኢህአዴግ ጊዜ የተለመደ ግምገማ ነው። የሆነ ችግሮቹ መቶ የት ላይ ነው የሚያርፈው? አመራሩ ላይ ነው። የኢኮኖሚ ችግርም የአመራር ችግር ነው የሚሆነው። ዞሮ ዞሮ የሰላም ችግርማ ሙሉ በሙሉ የአመራር ችግር ነው። ስለዚህ የአማራ ካድሬና የኦሮሞ ካድሬ ከተሰበሰበ በኋላ እንደው ሰላም መምጣት አለበት፣ እንዴት ነው እንደዛ ይሆን ነው ብሎ መገምገሙ አይቀርም። ከገመገመ ግን ዋናው የኛ ችግር ነው፣ የአመራሩ ችግር ነው፣ በዋናነት ደግሞ የሰብሳቢያችን ችግር ነው ይባላል። ይሄ የታወቀ ነው። ስለዚህ አብይ ምንድነው የሚያደርገው? ካድሬዎችን ሰብስቦ እንዲህ አይነት ጥያቄ እንዳይመጡ ካድሬዎች እንዲዋጉ ያደርጋል። ያ ደግሞ ወደ ውጭም ወጥቶ ህዝብ ለህዝብም እንድንዋጋ ይፈልጋል። አብይ የጎንዮሽ ጦርነትን ይፈልጋል። አማራና ኦሮሞ እንዲዋጋ ይፈልጋል። አብይ ራሱም ይፈጥራል። ምክንያቱም አማራና ትግራይ እንዲዋጋ ይፈልጋል። አብይ አጀንዳዎችን ፈልጎ ወልቃይት ምናምን እያለ የሆነ ህዝቡ ወደ አንድነት መሄድ ከጀመረ አማራና ትግራይ ህዝብ እስቲ ችግራችን ምንድነው ብሎ በሰላም መፍታት እኮ እንችላለን ማለት ከጀመሩ ራሱ ወጥተው ወልቃይት የሚባል እኮ አለ ወዳጆች፣ ለምንድነው የምትነጋገሩት ይላል አብይ ወጥተው።
እና የጦር ስልት ነው እያደረገ ያለው። ስለዚህ ይሄ ምክክር የሚባለውም አብይ ያውቃል ለምን እንደሚጠቀሙ። መጨረሻ ላይ ደግሞ የራሱ ውሳኔ አለ እሱ የሚያደርገው። ግን ያም ውሳኔ ለምንድን ነው የሚጠቅመው? አንዱን አስከፍቶ ወይ ደግሞ ሌላውን እንትን ለማድረግ ይፈልጋል አብይ። ምንድናቸው እነዛ ውሳኔዎች? የአብይ አህመድ ነው አብይ የሚፈልገው ሙሉ በሙሉ ከሱ ቁጥጥር ውጪ የሚወጣ ነገር አይፈልግም በፍጹም። በዋናነት ደግሞ የዩኤኢ ጥቅም አሳልፎ አይሰጥም አብይ። ይሄ የህዝብ ምናምን ጥያቄ ምናምን የሚባል ነገር የለም በአብይ ዘመን። ስለዚህ አብይ የሚፈልገውን ነገር ሊያደርግ ይችላል። ያ የኢትዮጵያውያን ጥያቄ አይመልስም። የባሰ እኛ እንድንዳከም ያደርጋል አብይ። ስለዚህ ከሱ አጀንዳ መራቅ ነው። እንደውም የሱ አጀንዳ ትራፕ ውስጥ መግባት የለብንም፣ ወጥመድ ነው የሱ። ይሄ ብሔር አገራዊ ምክክር የሚባለው ምንም ለኢትዮጵያ ህዝብ የሚያመጣ አንዳች መፍትሄ የለም።